እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዚህ ቪዲዮ የምንመለከተው ሌሰን 21 ይሆናል። ፔፐር ኤንድ ፐልፕ የሚለውን እናያለን። ፔፐር ኤንድ ፐልፕ የምንላቸው ሳም ቫሉብል ኢንዱስትሪስ ኢን ኢትዮጵያ ከሚባሉት ውስጥ አንደኛው ነው ማለት ነው፣ ፔፐር ኤንድ ፐልፕ። ስለዚህ ፔፐር ኤንድ ፐልፕ ምንድነው ከሚለው እንጀምራለን። ጀስት ከአሁን በፊት እንዳየነው ሶዲየም ሃይድሮክሳይድ፣ አሞኒያ ኤንድ ኦልሶ አናዘር ቫሉብል ፕሮዳክትስ እንዳየናቸው ይሄ ፔፐር የሚባለው የራሱ የሆነ ኬሚካል ፎርሙላ የለውም። ቴስት አሁን ለምሳሌ ሶዲየም ሃይድሮክሳይድን ብንመለከት NaOH አለ፣ አሞኒያን ስንመለከት NH3 አለ፣ ኤንድ ኦልሶ ሴራሚክም የራሱ የሆነ ሞለኪውላር ፎርሙላ አለው ማለት ነው። ነገር ግን ፔፐር የምንለው የራሱ የሆነ ሞለኪውላር ፎርሙላ የለውም ማለት ነው። ስለዚህ ፔፐር ኢዝ ኖት ኬሚካል ኮምፓውንድ ኢትስ ኖት ኮምፓውንድ which can be expressed by a chemical formula በኬሚካል ፎርሙላ ልንገልጸው የማንችል ኬሚካል ኮምፓውንድ አይደለም ማለት ነው። ኬሚካል ኮምፓውንድ አይደለም። ስለዚህ ኬሚካል ኮምፓውንድ ካልሆነ ደግሞ ኬሚካል ፎርሙላ ሊኖረው አይችልም ማለት ነው። ፔፐር ኢዝ ሜድ ፍሮም ራክ ኤንድ ውድ ፐልፕስ። ፔፐር ልንሰራ የምንችለው የመጀመሪያው ምንድነው? ፐልፕ መዘጋጀት አለበት። ፐልፕ የሚባለውን ማዘጋጀት አለብን። ስለዚህ እነሱን ግሉ በማድረግ ወይም እርስ በርሳቸው በማጣበቅ ምን ማድረግ እንችላለን? ፔፐር መስራት እንችላለን ማለት ነው። ስለዚህ ኢትስ ሜድ ፍሮም ራክ ኤንድ ውድ ፐልፕስ ባይ ግሉዊንግ ኢች አዘርስ ዊዝ ሳም አዲቲቭ ብሊቺንግ ኤንድ ድራይድ። ሌሎች ከለር የሚያስፈልገው ከሆነ ብሊች እናደርጋለን። ዜን መጨረሻ ላይ ድራይ በማድረግ ፕሮዲስ የምናደርገው ሰብስታንስ ነው ማለት ነው ፔፐር። ስለዚህ ፔፐርን ከመስራታችን በፊት የመጀመሪያው መሰራት ያለበት ምንድነው? ፐልፕ የሚባለው ማለት ነው። ስለዚህ ይሄ ፐልፕ ምንድነው? ከሴሉሎስ ነፃ የሆነ የውድ ፓርት ማለት ነው። ውድ ፐልፕ ኢዝ a dry fibrous materials which is what free from any cellulose። ከውስጡ ሴሉሎስን ያስወጣንለት የእንጨቱ ፓርት ምን እንለዋለን? ፐልፕ ይባላል። ይሄ ፐልፕ ደግሞ ሶፍት የሆነ ኤንድ ኦልሶ ዌት የሆነ ማቴሪያል ነው ማለት ነው። ኢት ኢዝ ሶፍት ኤንድ ኦልሶ ዌት፣ እርጥብ ያለው ወይም የረጠበ ዌት የሆነ ኤንድ ኦልሶ ሶፍት የሆነ የእንጨቱ ፓርት ወይም የውዱ ፓርት ምን እንለዋለን? ፐልፕ እንለዋለን። ስለዚህ ኢን ኦርደር ቱ ሜክ ኤ ፔፐር ፈርስት ዚስ ፐልፕ ሹድ ቢ ዋት ፕሪፔርድ፣ መዘጋጀት አለበት ማለት ነው። ስለዚህ ስቴፑን በሁለት ከፍለን እናያለን ማለት ነው። የመጀመሪያው ፕሪፓሬሽን ኦፍ ፐልፕ ነው። ሁለተኛው ፒውሪፊኬሽን ነው። ፒውሪፊኬሽን ማጣራት፣ እናጣራዋለን። የተሰራውን ፐልፕ ምን እናደርገዋለን? ፍሪ ፍሮም ኤኒ ኢምፒውሪቲስ፣ ኢምፒውሪቲዎቹን ልናስወጣ ይገባል ማለት ነው። ስለዚህ ይሄ ፐልፕ የምንለው ኢስ ኤ ድራይ ፋይብረስ ማቴሪያል ነው። ዜን ውድ ፐልፕ ሜድ ፍሮም ዋት፣ ከትሪ ነው የምንሰራው ወይም ከፕላንቶች ልንሰራ እንችላለን። ከሁለት አይነት ፕላንት ልንሰራ እንችላለን። የመጀመሪያው ምንድነው? ከሶፍት ውድ ሊሰራ ይችላል። ሁለተኛ ከሃርድ ውድ ልንሰራ እንችላለን ማለት ነው። ሶፍት ውድም ማዘጋጀት ይቻላል አሶራስ ዋት ፍሮም ሃርድ ውድስ ማለት ነው። ስለዚህ ሶፍት ውድ የምንላቸው እነ ሱፕረስ አሉ፣ ፒን አለ፣ ፊር አለ ኤንድ ኦልሶ ላርጅ ኤንድ ሆምሎክ የሚባሉት ፕላንቶች ከነኚህ ማዘጋጀት ይቻላል። ይሄ ሳይንቲፊክ ኔማቸው ነው። ሱፕረስ ስንል፣ ፒን ስንል፣ ፌር ስንል ኤንድ ኦልሶ ላርጅ ኤንድ ኦልሶ ሆምሎክ ዚስ ሳይንቲፊክ ኔም ኦፍ ሳም ሶፍት ውድ። ዛዘን ሷት ፍሮም ሃርድ ውድ ካልን ደግሞ ሰቻ ሷት ከኢንክላይፕተስ፣ አስፔን ኤንድ ኦልሶ ብሪች የሚባሉት ሃርድ ውድ ናቸው ማለት ነው። ስለዚህ ፐልፕን ለማዘጋጀት ሃርድ ውድ ኤንድ ኦልሶ ከሶፍት ውድ ማዘጋጀት እንችላለን ማለት ነው። ቱ ፕሮቫይድ ውድ ፐልፕን ፕሮቫይድ ለማድረግ ወይም ለማግኘት ዘሴሉሎስ መስቢ ሰፓሬትድ ፍሮም ዘ ሊግኒን፣ ከዋናው እንጨት ምን መደረግ አለበት? መለየት አለበት ማለት ነው። ሴሉሎስን ማስወገድ አለብን። ዚስ ሴሉሎስ ፓርት ኢዝ ኖት ኢምፖርታንት ቱ ፕሪፔር ፐልፕ ማለት ነው። ስለዚህ what are the steps that help us to prepare these pulps? steps of manufacturing paper and pulp ስቴፖቹን እንመለከታለን ማለት ነው። የመጀመሪያው ስቴፓችን ምንድነው የሚሆነው? ሃርቨስቲንግ ነው። that means ሃርቨስት ማድረግ አለብን። the cutting down of the trees from their growing areas and transporting the timber to the paper industry። ትሪዎቹን ወይም የሚያስፈልጉትን እንጨቶች ምን እናደርጋለን? ቆርጠን ወደ ኢንዱስትሪ ትራንስፖርት ማድረግ ነው ማለት ነው። cutting down of the trees from their growing areas and transporting the timber፣ የተቆረጠውን ማለት ነው። ከጫፉ ላይ የቆረጥነውን ወንዶልሶ ባርኮቹን ካስወገድን በኋላ ቀጥታ ወዴት እንወስዳለን? ወደ ፔፐር ኢንዱስትሪ እንወስዳለን። ስለዚህ the first step is what? ሃርቨስቲንግ ይባላል ነው። ሃርቨስቲንግ and the second one is what? ፕሪፓሬሽን ይባላል። ፕሪፓሬሽን ምን ነው? ፕሪፔር የምናደርገው ሪሙቪንግ ኦፍ ዘ ባርክ ኦፍ ዘ ትሪስ፣ የማያስፈልገውን የትሪውን ፓርት ምን ማድረግ አለን? ሪሙቭ ማድረግ አለብን ማለት ሪሙቪንግ ኦፍ ዘ ባርክ ኦፍ ዘ ትሪስ ኤንድ ዜን ዘ ውድ ኢዝ ዋት? ቺፕድ ኤንድ ስክሪንድ ቱ ሃቭ ኤ ዩኒፎርም ሳይዝ ቺፕስ። ባርኩን ሪሙቭ ካደረግን ወይም ቆዳውን ካስወገድን በኋላ ምን ማድረግ አለብን? ቺፕድ ማድረግ አለብን ወይም መቆራረጥ አለብን ማለት ነው። ይሄ ለምንድን ነው የሚያስፈልገው? መቆራረጣችን ቱ ሃቭ ዋት? ኤ ዩኒፎርም ሳይዝ ቺፕስ እንዲኖር ኦር ፒሰስ እንዲኖረው ማለት ነው። ትንንሽ ፒሶች እናደርጋለን። እነኛ ግን መኖር አለበት፣ ኢኳል መሆን አለባቸው። in order to have a uniform size we must chip down the trees ማለት ነው።
መጀመሪያ ባርኩን እናስወግዳለን። ከዛም በኋላ እንቆራርጠዋለን። ኢን ኦርደር ቱ ሃቭ ዋት ዩኒፎርም ሳይዝ እንዲኖረው ከተፈለገ ማለት ነው። ዘ ሰርድ ስቴፕ ኢዝ ዋት ፐልፒንግ ይባላል። ፐልፑን ልንሰራ ነው። የሚፈለገውን ፐልፕ መስራት አለብን። ካስወገድን በኋላ ባርኩን እና ቺፕ ካደረግን በኋላ ፐልፒንግ ስቴፕ እንገባለን ማለት ነው። ዚህ ስቴፕ ኢዝ ዋት ዩዝድ ቱ ሜክ አ ውድ ፐልፕ ፍሮም ዋት ዘ ቺፕድ ውድ። ከተቆራረጠው ውድ ላይ ወይም እንጨት ላይ ወይም ከፒሶቹ ላይ ፐልፑን የማዘጋጀት ፕሮሰስ ምን እንለዋለን? ፐልፒንግ ይባላል። ዚስ ደን ባይ አይዘር ሜካኒካል ሜተድ ኦር ኬሚካል ሚንስ ማለት ነው። በኬሚካል ሜካኒካል ሜተድ መጠቀም እንችላለን። ኦር ኬሚካል ተጠቅመን ፐልፒንግ ማዘጋጀት እንችላለን፣ ወይም ፐልፕ ማድረግ እንችላለን፣ ፐልፑን መስራት እንችላለን ማለት ነው። ሜካኒካል ሜተዱን እንጠቀም። ኦር ሜካኒካል ፐልፒንግ ይባላል ፕሮሰሱ። ዚስ ዋት ኢት ዩዝስ ዋት ስቲም ይጠቀማል ማለት ነው። ኢን ኦርደር ቱ ኢንስቴድ ኦፍ ዩዚንግ ኬሚካልስ የሚጠቀመው ምንድነው? ፕሬሸር ይጠቀማል ኦር ስቲም ይጠቀማል። ኤንድ ኦልሶ ሃይ ቴምፕሬቸር ይጠቀማል ማለት ነው። ኢንስቴድ ኦፍ ዩዚንግ ዋት ኬሚካልስ ኢን ኦርደር ቱ ቲር ዘ ፋይበርስ፣ ፋይበሮችን ለመቆራረጥ ወይም ለመሰባበር ወይም ትንንሽ ለማድረግ የምንጠቀመው ስቲም፣ ፕሬሸር ኤንድ ሃይ ቴምፕሬቸር ማለት ነው። ኬሚካል አንጠቀምም እዚህ ላይ ማለት ነው። ስለዚህ ብዙዎቹ የኒውስ ፔፐሮች የሚዘጋጁት በሜካኒካል ፐልፒንግ ሜተድ ነው ማለት ነው። ኒውስ ፔፐር ላይ ያሉት እነኚህ ለስላሳ የሆኑ እንትኖች የምንጠቀማቸው ፔፐሮች ከምን የተዘጋጅ ፐልፒንጉ ሲዘጋጅ ወይም ሮ ማቴሪያሉ የወረቀቱ ሮ ማቴሪያል ፐልፕ ይባላል። እሱን ያዘጋጀ ነው በምንድን ነው? በሜካኒካል ሜተድ ነው ማለት ነው። ሜካኒካል ሜተድ ኦር ሜካኒካል ፐልፒንግ ይባላል። ዜን ሁለተኛው ሜተድ ኦፍ ፐልፒንግ ኢዝ ዋት ኬሚካል ፐልፒንግ ይባላል። እዚህ ላይ ኬሚካል እንጠቀማለን ማለት ነው። ዚስ ዋት ፕሮዲውስድ ባይ ኮምቢኔሽን ኦፍ ዋት ውድ ቺፕስ ኤንድ ኬሚካልስ። የተበጣጠሰውን ቺፕ ኦር ፒስ ኦፍ ውድ ምን እንጠቀማለን? ኬሚካል እንጠቀማለን። ይህንን ተጠቅመን ኦር ላርጅ ፈልስስ ላይ የሆነ ኮንቴነር ላይ እናስቀምጣለን ማለት ነው። ይሄ ኮንቴነር ምንድነው? ዲጃስተር ይባላል። ዲያጀስተር ይባላል። ዲያጀስት የሚያደርግልን እቃ ላይ ወይም ቨስል ላይ አንድ ጋር የውዱን ቺፕ እና ኬሚካሉን አብረን እናስቀምጠዋለን ማለት ነው። ስለዚህ ኬሚካሉ በራሱ ጊዜ ያን ምን ያደርገዋል? ዲያጀስት ያደርገዋል ማለት ነው። ማላይ ላይ ያስቀመጥነው ዲያጀስተሩ ላይ ማለት ነው። ዲያጀስተሩ ላይ ዲያጀስት የሚያደርግልን እቃው ምን እንለዋለን? ዲያጀስተር እንለዋለን። ስለዚህ ኬሚካል ሹድ ቢ ኮምባይንድ ዊዝ ዘ ውድ ኤንድ inserted or poured into the digester ማለት ነው። Then the chemical pulp is what manufactured by using Kraft process or sulfate process ማለት sulfate process። ኬሚካል ፐልፒንግ በሁለት አይነት መጠቀም እንችላለን። የመጀመሪያው ክራፍት ፕሮሰስ ሜተድ ይባላል። ሁለተኛው ሳልፌት ፕሮሰስ። በሁለቱም መጠቀም እንችላለን ማለት ነው። እስኪ የክራፍት ፕሮሰስ እንጠቀም። ክራፍት ፕሮሰስ እና ሳልፌት ፕሮሰስ በማን ስር ናቸው? በኬሚካል ፐልፒንግ ሲስተም ስር ላይ ናቸው። ሁለቱም ቨስል ውስጥ አስገብተን ዳይጀስተር ውስጥ አስገብተን ምን የምናደርጋቸው ናቸው? ያ ኬሚካሉ በራሱ ጊዜ ዳይጀስት የሚያደርገው ማለት ነው። ስለዚህ ክራፍት ፕሮሰስ የሚለው ኢትስ ዋት ዘ ዶሚናንት ኬሚካል ፐልፒንግ ሜተድ ነው። ከኬሚካል ፐልፒንግ ሜተድ ብዙውን ጊዜ ሀገራችን ውስጥ የምንጠቀመው ወር ማንኛውም ኢንዱስትሪ ሜንሊ የሚጠቀመው ማለት ነው የክራፍት ፕሮሰስ ሜተድ ነው። ክራፍት ፕሮሰስ ሜተድን ይጠቀማል። this is what the most widely used making pulp from all types of trees ዶሚናንት የሆነው ኦር ሜንሊ የምንጠቀመው ለምንድን ነው? ለማንኛውም ለሃርድ ትሪም and also ለሶፍት ትሪም ምን ማድረግ እንችላለን? መጠቀም እንችላለን ማለት ነው። መጠቀም እንችላለን። ይህ ክራፍት ፕሮሰስ ሜተድ ኦር ዚስ ክራፍት ፕሮሰስ ኢት ዩዝስ ሶዲየም ሃይድሮክሳይድ and also ሶዲየም ሳልፌት የሚባሉ ሁለቱን ኬሚካሎች ይጠቀማል። ለምንድን ነው? ፎር ዳይጀሽን ፕሮሰስ ዳይጀስት ለማድረግ የምንጠቀማቸው ኬሚካሎች በክራፍት ፕሮሰስ ላይ ሁለቱን ነው። ዚስ አር ዋት ሶዲየም ሃይድሮክሳይድ እና ሶዲየም ሳልፌትን እንጠቀማለን ፎር ዘ ዳይጀሽን ፕሮሰስ። አፍተር ዳይጀሽን ዳይጀስት ካደረግን እዚህ ክራፍት ፕሮሰስ ላይ 170 ዲግሪ አራውንድ 170 ዲግሪ ሴልሲየስ ላይ ፐልፑ እናደርገዋለን ሂት አድርገን ሰፓሬት እናደርገዋለን። ሂት እናደርገዋለን ወደ ሊኩዊድ ይቀየራል። ዜን ሊኩዊዱን በምን መቀየር ሰፓሬት ማድረግ እንችላለን? ባይ ዩዚንግ ፊልትሬሽን ሜተድ ማለት ፊልትሬሽን ሜተድ ተጠቅመን ዋትኤቨር ታይፕስ ኦፍ ፊልትሬሽን ሜተድ ተጠቅመን ምን እናደርጋለን? ዲካንቴሽን ሊሆን ይችላል ኦር ኤኒ ታይምስ በሚመቸን ሊኩዊድ ስለሆነ የሚዘቅጥ ሪዚዱዋል ስላለው ከታች ይቀራል፣ ከላይ ያለውን በቀረራም ሆነ ኦር ኤኒ ታይፕስ ኦፍ ሜተድ ኦፍ ፊልትሬሽን ሰፓሬት እናደርገዋለን ማለት ነው። ምን ነው ሰፓሬት ያደርገው? ፐልፑን እናወጣዋለን ማለት ነው። ዜን ዚስ ዋት ቤዚክ ዳይጀሽን ሲስተም ይባላል። ለምንድነው ቤዚክ ዳይጀሽን ሲስተም የሚጠቀመው? ሚዲየም ምንድነው? ቤዝ ነው። ዛት ስዋት ሶዲየም ሃይድሮክሳይድ። ሶዲየም ሃይድሮክሳይድ ተጠቀምን ማለት ቤዝ ተጠቅመናል ማለት ነው። ስለዚህ ምን ይባላል? ኢትስ ዋት ቤዚክ ዳይጀሽን ሲስተም ይባላል ማለት ቤዚክ ዳይጀሽን ሲስተም እንለዋለን። ሌላው ሁለተኛው የምንጠቀመው ደግሞ ሳልፌት ፕሮሰስ ነው።
ሳልፌት ፕሮሰስ። ሳልፌት ፕሮሰስ የሳልፌት ኮምፓውንድን ተጠቅመን ምን ማድረግ ነው? ሂት ማድረግ ነው ወይም ዳይጀስት ማድረግ ነው። ሁለቱም ክራፍት ፕሮሰስም ሳልፌት ፕሮሰስም ሁለቱም ምንድናቸው? ዳይጀሽን ሲስተም ነው። ዳይጀስት የማድረግ ነው። ሳይንሷት ፋይበሮቹን ምን ማድረግ ነው? ዳይጀስት የማድረግ ፕሮሰስ ነው ማለት ነው። ስለዚህ ይሄኛው የሚጠቀመው ምንድነው? ይሷት የሳልፌት ፕሮዳክቶችን ነው። ለምሳሌ ሶዲየም ባይሳልፌት ይጠቀምና አታባውት ፒኤች ኦፍ 3 ፒኤቻቸው ወይም በአሲዲክ ሚዲየም ማለት ነው። አሲዲክ ሚዲየም ፒኤቹ 3 ሆነ ማለት አሲዲክ ውስጥ ነው ያለው ማለት ነው። በአሲዲክ ሬንጅ ውስጥ ባይሳልፌትን ተጠቅመ ዳይጀስት የምናደርግበት ፕሮሰስ ሳልፌት ፕሮሰስ ይባላል። ሳልፌት ፕሮሰስ ይባላል። እዚህ ላይ ዳይጀስት ካደረግን በኋላ ዘ አክሽን ኦፍ ሃይድሮጅን ሳልፌት አዮንስ አት 60 ዲግሪ ሴልሲየስ ፎር 6 to 12 hours ዲሶልቭ ዘ ሊግኒን። ዳይጀስት ያደረግነው የምናደርገዋለን ዲሶልቭ እናደርገዋለን። በምንድነው ዲሶልቭ እናደርገው? በሃይድሮጅን ሳልፋይድ ኮምፓውንድ ብናደርገዋለን ዲሶልቭ እናደርገዋለን። ዛንሷ ሊኩዊድ እናገኛለን ማለት ነው። ዜን ሊኩዊዱን ካገኘን በኋላ የምናደርጋለን ሰፓሬሽን ሜተድ ተጠቅመን ፊልትሬሽን ሊሆን ይችላል ኦር ዲካንቴሽን ኤኒ ታይፕስ ኦፍ ሰፓሬሽን ሜተድ ተጠቅመን የምናደርገዋለን እንለየዋለን ማለት ነው። ዜን በዛን ጊዜ ምን ይወጣል? ሴሉሎስ ይወጣል ማለት ነው። ሴሉሎስ ወጣ ማለት ምን አገኘን ማለት ነው? ፐልፑን አወጣን ማለት ነው። ስለዚህ ፐልፑ ከወጣ ዜን ወደ ኔክስት ስቴፕ እንሄዳለን። ፎር ብሊቺንግ ማለት ነው። ብሊቺንግ ሴሉሎስን ዘ ፐርፐስ ዋት ሴሉሎስን ሪሙቭ ማድረግ ነበረ። ሴሉሎስን በሁለቱ መንገድ በክራፍት ፕሮሰስ እና በሳልፌት ፕሮሰስ ተጠቅመን ምን አደረግን? ሴሉሎስ አስወጣን ማለት ነው። ሴሉሎስ ከወጣ በኋላ ፐልፑ ፎርም ሆኖልናል። ከዛም በኋላ ምንድነው የሚቀረን? ብሊቺንግ ማለት ብሊቺንግ ማለት ከለር ሪሙቪንግ ማለት ከለር ሪሙቪንግ የወጣው ፐልፕ ወይም ያዘጋጀነው ፐልፕ ንጹህ ላይሆን ይችላል ወይም ከለር ሊኖረው ይችላል። ስለዚህ in order to remove the colors of that pulp we must use what bleaching step የሚባለውን እንጠቀማለን። bleaching is what the removing of what color the removing of color from wood pulp and increasing its brightness ማለት ነው። የፐልፑን ብራይትነስ ለመጨመር ምን ማስወገድ አለብን? ከለሩን ማስወገድ አለብን። ይህንን ፕሮሰስ ምን እንለዋለን? ብሊቺንግ ስቴፕ ይባላል። ስለዚህ ብሊቺንግን ለመጠቀም ወይም ለመስራት ብዙ ጊዜ የምንጠቀመው ብሊቺንግ ኤጀንቶች እንጠቀማለን። ብሊቺንግ ኤጀንት ማለት ያንን ከለሩን ሊያስወግድልን የሚችል ኬሚካል ማለት ነው። ብዙውን ጊዜ ብሊቺንግ ኤጀንት የሚያገለግሉት እነማን ናቸው? ስትሮንግ ኦክሲዳይዚንግ ኤጀንት የሆኑ ሳብስታንሶች ናቸው ማለት ነው። ስትሮንግ ኦክሲዳይዚንግ ኤጀንት የሆኑ ሳብስታንሶች እንጠቀማለን። ስትሮንግ ኦክሲዳይዚንግ ኤጀንት የሚባሉት ከአሁን በፊት እንደተማራችሁት እነ ክሎሪን፣ ኦዞን፣ ሃይድሮጂን ፐር ኦክሳይድ እነኚህ ምንድን ናቸው? ስትሮንግ ኦክሲዳይዚንግ ኤጀንት ናቸው። ስለዚህ ዋትኤቨር ታይፕስ ኦፍ ስትሮንግ ኦክሲዳይዚንግ ኤጀንት ተጠቅመን ምን ማስወገድ እንችላለን? ዘ ከለር ኦፍ ዘ ፐልፕ ኤንድ ዊ መስት ኢንክሪዝ ዋት ዘ ብራይትነስ ኦፍ ዘ ፐልፕ ማለት ነው። ንጹህ የሆነ ብራይት የሆነ ፐልፕ እናገኛለን ማለት ነው። ግን ፐልፕ አዘጋጅተናል። ካዘጋጀን በኋላ ከለሩን አስወግደናል። ስለዚህ ብራይት የሆነ ንጹህ የሆነ ምን አገኘን ማለት ነው? ፐልፕ አገኘን። ዜን አምስተኛ ላይ ስንደርስ ምንድነው? ወረቀቱን ወደ መስራት ነው የምንሄደው። ዘ ፊፍዝ ስቴፕ ዊ ኮል ኢት ዋት ሜኪንግ ፔፐር ፍሮም ዘ ፐልፕ። ከፐልፑ ላይ ምንም ማዘጋጀት ወረቀቱን ወይም ፔፐሩን ማዘጋጀት ነው ማለት ነው። ዚስ ዋት ዘ ፊፍዝ ስቴፕ ዚስ ዋት ዘ ፕሮሰስ ኦፍ ዘ ፐልፕ ኢን ዘ ሊኩዊድ ስቶክ ዛት ካን ቢ ትራንስፈርድ ኢንቱ ዘ ፔፐር ሚል። ፐልፑን ቀጥታ ወደ ፔፐር ሚል እንወስደዋለን። ዛት ሚንስ ዋት ፔፐር ሚል ማለት ሶፍት የሆነውን ዌት የሆነውን ፐልፕ ውጤት ቀጥታ ወዴት እንወስደዋለን? ወደ ፔፐር ወፍጮ እንወስደዋለን ማለት ነው። ፔፐር ሚል ማለት ፐልፑ ሊፈጭበት ወይም ሊቆራረጥበት የሚችል ሚል ማለት ነው። ፔፐር ሚል ይባላል። እሱን ቀጥታ ወዴት እንወስደዋለን? ወደ ፔፐር ሚል እንወስደዋለን ማለት ነው። ዜን በዛን ሰዓት ፐልፕ እንደነገርኳችሁ ምንድነው ኢታሷት ዌት ነው፣ ውሃ አለው ማለት ነው። ዌት ሶፍት ነው። ዜን ሰስፔንሽን ይፈጠራል ማለት ነው። ፔፐር ሚሉ ላይ ምን ይፈጠራል? ሰስፔንሽን ይፈጠራል። ሰስፔንሽን ኢስ ዘ ፓወር ኦፍ ፑርድ ቱ ዘ ኮንቲኒየስ ሙቪንግ ኢን ስክሪን ቤልት ማለት ነው። ማሽናችን ላይ ስክሪን ቤልት አለ። ኮንቲኒየስሊ ሙቭ የሚያደርግ ስክሪን ቤልት አለ። በሚያሽከረክርበት ሰዓት ሰስፔንሽን ይፈጠራል። ሳት ሚንስ ከላይ የሚንሳፈፍ አለ። ዜን ሎው ዴንሲቲ ያለው ከላይ ይሆናል፣ ሃይ ዴንሲቲ ያለው ደግሞ ከታች ይሆናል። ስለዚህ በዛን ሰዓት ምን ይፈጠራል? ሰስፔንሽን ይፈጠራል ማለት ነው። ሰስፔንሽን ይፈጠራል። በዛን ጊዜ ምን እንጠቀማለን? ሳኪንግ እንጠቀማለን። ሳክ የምናደርገው ምንድነው? ሳይንሷት ሊኩዊዶችን ባይ ዩዚንግ ግራቪቲ ዊ መስት ሳክ ቱ አዘር ፓርትስ ማለት ነው። ወደ ሌላኛው ማሽን ምን እናደርገዋለን? ሳክ እናደርገዋለን ማለት ነው። ዘ ሊኩዊድ ሪሲቭ አዌይ ባይ ግራቪቲ ቱ ፕሮዲውስ ፔፐር ሺት ማለት ነው። ከላይ የተንሳፈፈው ቀጥታ እርስ በርሱ ምን ያደርጋል? ይጣበቃል ማለት ነው። ሰፊ የሆነ ማቴሪያል ወይም ፔፐር ሺት እናገኛለን። ግን ከታች ማን አለ? ውሃ አለ ማለት ነው። እሱ የምናደርገዋለን ሳክ እናደርገዋለን ማለት ነው። ስለዚህ ከላይ የተንሳፈፈው ሰስፔንስ ያደረገው እንዘ ሙቪንግ ስክሪን ቤልቱ ላይ ምን አገኘን ማለት ነው? ወረቀቱን እናገኘዋለን። ከታች ግን ምን አለን? ሊኩዊድ የሆነ ማቴሪያል አለን። እሱ የምናደርገዋለን ሰካውት እናደርገዋለን ማለት ነው። ሰካውት እናደርገዋለን። ናው ሰስፔንሽን አለ። ሰስፔንስ ያደረገው ምን አለ? እርስ በርሱ የተያያዘ ወረቀት ሰርቶልናል ወይም ፔፐር ሺት ፕሮዲውስ አድርጎልናል።
ይሄ ሰስፔንስ ያደረገው ሳብስታንስ እርስ በርሱ በጣም ኮምፕረስ የሆነ አይደለም፣ ወይም ማቴሪያሎቹ የሰስፔንሽን ማቴሪያሎቹ ምን አይደሉ እርስ በርሳቸው የተጠጋጉ አይደለም። ስለዚህ ብታነሱት ምን ይሆናል? ሊሰባበር ወይም ሊቆራረስ ይችላል። ስለዚህ ቀጥታ ይሄንን ማቴሪያል ወዴት እንወስደዋለን? ዘ ፔፐር ሺት ሹድ ቢ ሙቭድ ቱ ዘ አዲሽናል ሮለርስ ሮል ወደሚያደርግ ወይም ወደሚሽከረከር ማቴሪያል ወይም የአንደኛው የማሽን ፓርቱ ላይ የምናደርገዋለን እንወስደዋለን። የዚህ መውሰዳችን ጥቅሙ ምንድነው? ኢን ኦርደር ቱ ኮምፕረስ ዘ ፋይበር ኤንድ ሪሙቭ ዘ ሬዚዱዋል ዋተር፣ በሰስፔንሽኑ መካከል የቀረው ውሃ ካለ እሱን ሪሙቭ ለማድረግ አንድ። ሁለተኛ ደግሞ ወደ ሮል የምንወስድበት ምንድነው? ኢን ኦርደር ቱ ሜክ ደንስ፣ ፔፐሩ ጠንካራ እንዲሆን ወይም እርስ በርሱ ያሉ ፓርቲክሎች በእርስ በርሳቸው ወይም ፋይበሮቹ እንዲጠጋጉ ወደ ሮለር እንወስደዋለን። ዜን በዛን ጊዜ ሮል በሚያደርገው ሰዓት ማቴሪያልስ ዛት ሜክስ ሶ ዘ ፔፐር ሺት ዘይ ክሎዝ ኢች አዘርስ ኮምፓክት ይሆናሉ ኤንድ ኦልሶ ኮምፕረስ ይሆናል ማለት ነው። ዜን ዘ ስትሬንግዝ ኦፍ ዘ ፔፐር ሺት ዊል ቢ ሃይ ኤንድ ኦልሶ ኢፍ ዜር ኢዝ አናዘር ሬዚዱዋል ዋተር ካለ ሪሙቭ ይደረጋል ማለት ነው። የሚጨመቅ ውሃ ወይም ትንንሽ የቀሩ ድሮፕሌትስ ኦፍ ዋተር ካሉ ዘይ ሹድ ቢ ሪሙቭ ይደረጋሉ ማለት ነው፣ በሮለርስ ማለት ነው። ስለዚህ እዚህ ጋር ምን አገኘን ማለት ነው? ጠንካራ የሆነውን የምንፈልገውን ዘ ሪኳርድ ፕሮዳክት አገኘን ማለት ነው። ወይም ፔፐርን ፎርም አደረግን ወይም ሰራን ወይም ማዘጋጀን ማለት ነው ኢን ፔፐር ኢንዱስትሪ። ስለዚህ በዚህ ቪዲዮ ላይ ያየነው ምንድነው? ከመጀመሪያው ስቴፕ አንስተን እስከ መጨረሻው ፔፐር ውስጥ ከተሰራበት ድረስ ያለውን ስቴፕ አይተናል ማለት ነው። ኬሚካል ፎርሙላ ሊኖረው አይችልም። ስለዚህ ኬሚካል ፎርሙላ የለውም ማለት ነው። የምንሰራው ከምንድን ነው? እስከ ራክስ ኤንድ ኦልሶ ፐልፕ ነው። ስለዚህ ፐልፑ መጀመሪያ መዘጋጀት አለበት ማለት ነው። ዜን ፐልፕ ከምንድን ነው የሚዘጋጀው? ከሶፍት ውድ ኦር ኤንድ ኦልሶ ከሃርድ ውድ ማዘጋጀት፣ ከጠንካራ ዛፎች እና ወይም ከሶፍት ከሆኑ ውድ ወይም እንጨቶች ምን ማድረግ እንችላለን? ማዘጋጀት እንችላለን። ፐልፕ የምንለው ከአንድ ፕላንት ላይ ሴሉሎሱ የወጣበት ወይም ሪሙቭ ያደረግንበት ፓርት ምን እንለዋለን? ፐልፕ ይባላል ማለት ነው። ስቴፖችን አይተናል። ስቴፑ ከምንድን ነው የጀመረው? ከሃርቨስቲንግ ከቆረጣው ጀምረን የመጀመሪያው ሃርቨስቲንግ ነው፣ እንቆርጣለን። ከዛም በኋላ ፕሪፔር እናደርጋለን። ፕሪፓሬሽን ስንል የሚያስፈልጉትን ማቴሪያሎች ዛት ሚንሰዋት ባርክ ኦር ሌሎች ሊፎች ካሉ እነሱን የማስወገድ ፕሪፓሬሽን እንለዋለን። ሌላኛው ፐልፒንግ ነው። ፐልፒንግ ማዘጋጀት ነው። ፐልፒንግ። ስለዚህ ፐልፒንግን በሁለት አይነት መንገድ መስራት እንችላለን። አይዘር ሜካኒካል ሜተድ ኦር ኬሚካል ሜተድ። ሜካኒካል ሜተድ የምንጠቀመው ፕሬሸር ኦር ስቲም እንጠቀማለን። ኬሚካል ፐልፒንግ ከሆነ ደግሞ ኬሚካሎች ተጠቅመን ማለት ነው፣ ኬሚካሎች። ስለዚህ ኬሚካል ላይ ደግሞ ሁለት አይነት ሜተዶች አሉ፣ ክራፍት ፕሮሰስ እና ሳልፌት ፕሮሰስን ተጠቅመን ፕሪፔር ማድረግ እንችላለን። ፐልፑን ካዘጋጀን በኋላ የሚቀረ ምንድነው? ብሊቺንግ ነው። ብሊቺንግ ፐልፑ ተዘጋጅቶልናል። ዜን ብሊቺንግ ደግሞ ኢፍ ዜር ኢዝ ዋት ከለር ካለ ኢን ኦርደር ቱ ኢንክሪዝ the brightness of the pulp and also in order to remove the color we must use the step bleaching እንጠቀማለን ማለት ነው። ይሄንን ለማስወገድ by using a bleaching agent ኬሚካሎችን ተጠቅመን ማስወገድ እንችላለን። ዜን ከለሩን ካስወገድን በኋላ ብራይትነሱን ሃይ ካደረግን በኋላ ንጹህ የሆነ ፐልፕ አገኘን ማለት ነው። ያንን ፐልፕ ምን እናደርጋለን? ወደ ወረቀት እንቀይረዋለን ማለት ነው። ይሄን የመጨረሻው ስቴፕ አምስተኛው ስቴፕ ሜኪንግ ኤ ፔፐር ፍሮም ዘ ፐልፕ። ስለዚህ ምንድነው የምናደርገው? ያገኘነውን ፐልፕ ቀጥታ ወደ ማሽን እናስገባዋለን። ማሽን ላይ ስናስገባው ሁለት አይነት ዴንሲቲ ያለው አለ። ከፍተኛ ዴንሲቲ ያለው አለ፣ ዝቅተኛ ዴንሲቲ ያለው አለ። ከፍተኛ ዴንሲቲ ያለው ከታች ይሆናል። ከላይ ያለው ዴንሲቲ ያለው ደግሞ ምን ይሆናል? ሰስፔንስ ያደርጋል ወይም ይንሳፈፋል ማለት ነው። ዜን ከታች ያለው ውሃ ነው። ውሃው እናደርገዋለን ሰካውት እናደርገዋለን ማለት ነው። ከላይ ያለው ደግሞ ተንሳፎ የሚቀረው ምን ይሆናል? እርስ በርሱ ተያይዞ ይቀራል ማለት ነው። እሱን ነው ፔፐር የምንለው። ፔፐር የምንለው እሱን ነው። ስለዚህ እሱ ደግሞ ጠንካራ ስላልሆነ ወደ ምን እንወስደዋለን? ወደ ሌላኛው የማሽን ፓርታችን እንወስደዋለን። ምን እንዲያደርገው? ሮል እንዲያደርገው in order to increase what in order to compress the particle each others ፋይበሮቹ እርስ በርሳቸው እንዲጠጋጉና ጠንካራ ወረቀት እንዲሆን if there is what another residual water ካለ in order to remove we must push into what the rollers ማለት ነው። ዜን ጠንካራ የሆነ የምንፈልገውን ፕሮዳክት ማግኘት እንችላለን ማለት ነው። ስለዚህ በዚህ መንገድ ነው ፔፐርን ማዘጋጀት የምንችለው። ስለዚህ ሞር አንደርስታንድ እንታደርጉት ደጋግማችሁ ቪዲዮን በማየት አእምሯችሁን ማጠናከር ትችላላችሁ። ስለዚህ የዛሬውን ፕሮግራም እዚህ ላይ እንጨርሳለን። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ ተማሪዎች።